በአጋጣሚ ሆኖ ከሀገር ውጭ ነው ያለሁት። እሺ፣ ስለ ምርጫ ምን ሲነገር ሰማ? ምን አነበብክ? እስኪ ምን ታዘብክ? ያው ምርጫ ያጣ ህዝብን ምርጫ ምረጥ ማለት በራሱ እኔ የሚያደናግር ጥያቄ ነው። እኔ አይገባኝም። ሊምረጥ ብትል እንኳን ማንን እንደምትመርጥ የማታውቅበት ሀገር ላይ ተቀምጣ እኔ እንጃ ምን እንደምል አላውቅም። ቴዲሻ ግራ የገባ ነገር ነው። እንደ ግለሰብ እንደ ዜጋ ሀገር ውስጥ ነኝ ብዬ ባስብ እንኳን ምረጥ ብትለኝ ይሄ በሀሳቡ ተማርኬበት እርግጠኛ ሆኜበት አምኜበት የምመርጠው አካል አለ ብዬ አላስብም። ባለፉት ምርጫዎች ነበርኩ ሀገር ውስጥ በኮንፊደንስ ይሄ ይመረጣል ወይም ደግሞ ይሄ አይመረጥም ብዬ መደምደሚያ እንኳን እንትን ማለት አልቻልኩም። እስኪ ለማስታወስ ያህል ከዚህ ቀደም ከምርጫ ካለ ተሞክሮ እስኪ ምርጫ መጣ ሲባል ጓግተህ ትምህርት የነበረው ፓርቲ እንትናንትና የሚባል ፓርቲ ነበር፣ እንትናንትና የሚባል ፓርቲ ነበር ልትላቸው የምችላቸው አሉ? አሁን ለምሳሌ የ97ቱን ምርጫ ላስታውስና ሁሉም ያነሷል። 97 ላይ 2002 ለምሳሌ 2002ቱንም ምርጫ ላስታውስህና ጀስት የነበረው የምርጫ እንትን እንደ 97ቱ አልነበረም። ጀስት የሚማርክ ሀሳብ አልነበረም። ጀስት የሆነ ህዝብን በጣም እንትን የሚል የሚያነቃቃና ህዝባዊነትን አንድነትን እንትን የሚል አልነበረም። ጀስት አንዱን ስመርጥ አንዱ ሰንባዲ የሚቆጣ፣ አንዱን ስመርጥ አንዱ ጣት የሚቀስርበት እርሱን የሚነክስበት ሁኔታ ነበረ። በዚህ ነፃነት ውስጥ ደግሞ የምትፈልገውን አትመርጥም። ጀስት ኦልሬዲ አዲስ አበባ አካባቢ ያሉ ሰዎች ሜቢ በነፃነት ሊመርጡ ይችላሉ። ግን አንዳንድ ክልል አካባቢ ያሉ ሰዎች ግን የሚፈልጉትን በትክክል ላይመርጡ ይችላሉ። ለምን? ለደህንነታቸው ስለሚፈሩ ማለት ነው። እና ጀስት ባለው አየር ምናምን የሚለው ሀሳብ ምናምን ይመቸኛል። ባለው አየር ስለ ያው ለምጣዱ ሲባል ለሰላሙ ሲባል የባሰውም አለና ሀገርን አትልቀቅ። ያው ጎረቤት ሀገሮችንም ስታይ እነ ሱዳንም ስታይ እንዲህ የፈራረሱ ሀገራትንም ስታይ አንዳንድ ጊዜ በቃ እስቲ በቃ ይሁን ምናምን ትላለህ። ጀስት በተናጠል ነው የሚያለቅስ ሰው የምታየው ምናምን። አሁን የኢትዮጵያ ሕዝብ ደግሞ ሲያለቅስ ብታይ ደግሞ ትንሽ ይከብዳል። እና ምን ይሻላል አላውቅም ምን እንደሚሻል። እሺ ወንድሜ፣ እሺ። እና አመሰግናለሁ ስላስገባኸኝ። እሺ ቴንክ ዩ ወንድሜ። እስኪ ደግሞ የጭቆኖች ድምፅ ይሰማ። እሺ ኢሜጅ ጤና ይስጥልኝ። ገብቻለሁ እንደ ኦልሬዲ በግማሽ ገብተሃል። አሁን ሙሉ ለሙሉ እስክትገባ ነው ገብተሃል አሁን። እሺ እንዴት ነህ ቴዶ? አለው እግዚአብሔር ይመስገን፣ ሁሉ ሰላም ነው። መጀመሪያ እንትን ለማንኪያ ነገድ ለመመዝገብ አፕሊኬሽን አስገብቼ ከዛ ጉዳይ እንቀጥላለሁ። ቴንኪው ከልብ ነው የምናመሰግነው። ፎርማል ላክልኝ በኢሜል። በነገራችን ላይ ለምን እንደሆነ አላውቅም፣ ብዙ ጎንደሬዎች መንገድ ላይ ሲያገኙኝ ከማንኪያ ነገድ ጋር የእህትማማች ስምምነት መፈራረም እንፈልጋለን ይሉኛል። እያጤን ነው ጉዳዩ። እኛ የማንኪያ ብሔሮች ነን፣ ግን ታክቲካል አላያንስ ስለሚያስፈልገን ከጎንደሬዎች ጋር በቅርብ የታክቲካል አላያንስ ወይም ደግሞ የስልታዊ ወይም እህትማማች ስምምነት ልንፈራረም እንችላለን። ጎንደሬ ያልከኝ መሰለኝ። አይደለም። እሺ ኤኒዌይስ ሀሳቡ እንትን ነው። የመረጡ እንኳን መረጡ፣ ያልመረጡ ደግሞ የተመረጠላቸው ይመራቸዋል በሚለው ላይ ነው ሀሳቤ። አሚን ምርጫ አስፈላጊ ነገር ነው። እሱን ልንስማማ ይገባል በቦሌም በባሌም እና አትሊስት ሀገር ውስጥ እንደዚህ አይነት ሰላማዊ ምርጫ ስለነበረ
እሱን ፖይንት ልንሰጠው ይገባል። ዲሞክራሲያዊ ነው ወይ አይደለም ወይ ምናምን የሚለው ሁለተኛው ፖይንት ነው። ፋርዘር መሄድ እንችላለን። በጣም ብዙ ተመዝግበው የመረጠው ምርጫ ነው። ልናከብርላቸው ይገባል ሰዎችን። እኔ እንደዚህ ስለአሁን ብልጽግና ነው ይሉኛል፣ አንተም ብልጽግና እንደሚሉ ሁሉ እኔ ስላይክ በጣም ክሪቲካል ማሱን ለመያዝ የሚጫወት አመራር ነበር። ተሳክቶለታል ባይ ነኝ። እናቶችን፣ ገበሬዎችን፣ ሽማግሌዎችን ዝቅ ብሎ ደግሞ ማህበረሰቡን ኢትዮጵያ በአጠቃላይ ኢትዮጵያን ማህበረሰቡን በምንም ነገር በወሬ በምንም የመያዝ አቅም ያለው አካል ነበረ ብዬ ነው ማምነው። ብልጽግና አንድም ቀን ኢንተሌክቹዋሉ ላይ ኤሊቱ ላይ ፎከስ አድርጎ አያውቅም። እሺ በሌላው አንጻር ደግሞ ሌሎቻችን እንደዛ ነው ፎከስ የምናደርገው። ኤሊቱን ይዘን ሀገር የምንመራ ነው። ስፔሲፊካሊ ለምሳሌ ልደቱን ብናገር ልደቱ ፎከስ የሚያደርገው ኤሊቱ ላይ ነው። ኤሊቱን አንቅታ አይደለም ማህበረሰቡን የምታነቀው። ድጋፍ ከማህበረሰብ ነው የሚገኘው። ገበሬ በለው ዋሬበር ታች በለው ሽማግሌ አሮጊት በለው ውይ የሚደልሰው እሱ ነው ካርድ ይዞ ይመርጥ። ስለዚህ ያን አሳክቷል ብያለሁ ብዬ አምናለሁ። የኔ እምነት ነው። እሺ ከልብ አመሰግናለሁ። እሺ ከልብ አመሰግናለሁ አድማጭ። እሺ ለሌሎችም ቶሎ ቶሎ እድል መስጠት ስላለብኝ ቶሎ ቶሎ ላስገባችሁና ሀሳባችሁን ተቀብዬ ፕሮግራሙን ልቋጨው። ኢሜጂኔሽን ከልብ አመሰግናለሁ። ችግር የለውም። ታንክ ዩ። እሺ ምርጫ 2018ን እንዴት አያችሁ? ሄሎ ጤና ይስጥልኝ። ጤና ይስጥልኝ ቴዲ። አለን። እሺ ሰላም ነህ? እንዴት ነህ? አለሁ እግዚአብሔር ይመስገን። ምርጫውን እንዴት አገኘው? አዎ ምርጫውማ ህዝቡማ መርጧል። ህዝቡማ ለሱ የሚሆነውን መርጧል። ያው እንግዲህ ውጤቱን እየተጠባበቅን ነው። በጣም ደስ ይላል። ብዙ ተቃዋሚ ነበረ እነ ጀዋር ሌሎቹ ምርጫ የማይፈልጉት ጽንፈኞቹ ናቸው። የኢትዮጵያ ህዝብ ሚዲያ ላይ ያለ ብቻ አይደለም፣ ቲክቶክ ላይ ብቻ ያለ አይደለም። ስንት ገበሬዎች አሉ፣ ስንት ሚሊዮን ገበሬ አለ። እነሱ ሁሉ መርጧል እና ሽፍታ አደራጅቶ ምን አደራጅቶ በየመንገዱ ወጥቶ ምርጫውን ለማስተዋገድ ያልሰሩት ነገር የለም። እንደ አጋጣሚ ሁሉም ነገር አልቋል። አሁን ሁሉም ነገር ተስተካክሏል እና ውጤቱን ብቻ እየጠበቅን ነው እና በጣም ደስ ብሎኛል። ማን የሚያሸንፍ ይመስላል? እንግዲህ አላውቅም። እኔ እንግዲህ ብልጽግና ይመስለኛል። ብዙ እንትን አለው፣ ብዙ ካቢኔ ያለው ብዙ እንትን ብሏል እሱ እና ለኢትዮጵያ የሚበጀው ሁለት ፓርቲ ብቻ ነው። 150 ፓርቲ ለወደፊቱ ቢያስተካክሉ መንግስት ቢያስተካክል አሜሪካን ሪፐብሊካንና ዲሞክራት እንደሚባል ሁለት ፓርቲ ብቻ አዘጋጅቶ ደግሞ ከጠቅላይ ሚኒስትርነት ወደ ፕሬዚደንት ቢያደርጉ ታሪፍ ይመስለኛል። የት ሄድክ? በድምፅ ማውቂያ ማውራት ጀመርክ እንዴ? አይደለም፣ አይሰማም። ድምፅህ ራቀብኝ። ብሉቱዝ ላይ ተመልሶ ነው። እሺ ታይም ተጠቀሙ። ታይም እሺ። እና ብዙ ነገር ኢትዮጵያ አንድ ለመሆን ወደፊት አንድ ለመሆን ብዙ ነገር እየተሰራ ነው፣ ግን ህዝቡ አያውቅም። እንደ መታወቂያ ራሱ ድሮ ኦሮሚያ፣ አማራ ምናምን የሚባል እየጠፋ ነው። ዲጂታል መጥቷል አሁን ኢትዮጵያዊ የሚል እንደገና ታርጋ የመኪና ታርጋ ራሱ እየተቀየረ ነው። ድሮ ኦሮሚያ ምናምን የሚለው ኢትዮጵያዊ እያለ ቀስ በቀስ ሁሉም ነገር ቀስ በቀስ ነው የሚሄደው። ግን ህዝቡ ለዶክተር አብይ አይረዳም። አንድ ጊዜ ምን አለ አንዳርጋቸው ጽጌ ይሄ መንግስት ወርቅ እንኳን ቢያነጥፍልን አንፈልግም አለ አለም። እንደዛ ነው። በስ በጥላቻ የታወረ ምንም ነገር አብይ ቢሰራ አያዩትም። እና እኔ በበኩሌ ከብልጽግና ጎን ነኝ።
እሺ ወጥፋለሁ። ታንክ ዩ ከልብ አመሰግናለሁ። እሺ ሞዴሬተሮች እንዳላላካቸው አስገቡልኝ ፕሊዝ። እንዳላላካቸው አስገቡልኝ። ኤክሰፕት እነዚህ ሌብላቸው ከ30 በላይ የሆኑ ሰዎች ከነሱ ውጪ ቼክ እያደረግ ምን አባሰ ሰራ ነው 30 ምናምን የገባው ትጠየቃለህ። እግረ መንገድን ብትመጣ እንኳን ጤና ይስጥልኝ። ይሄ የጭቁኖች ድምፅ ነው። መሰረት ገብተሻል? እሺ መሰረት ኔትወርኳ እያስቸገራት ነው። ከሰዓት አኳያ መሲን በጌታ ፍቅር ወደታች እናወርዳለን። ሌላ ሰው ቶሎ ሌላ ሰው። እሺ ናሆ ቢጂ። እሺ ጤና ይስጥልኝ ናሆ። ጤና ይስጥልኝ ቴዲ፣ ሰላም ነው? ድምፅ ትንሽ ታፍኗል። ድምፅ ሰላም። አሁን ይሰማል? ድምፁ ይሰማችኋል? እዚህ ያላችሁ እስኪ አውራ። ሰላም ነው? እንዴት ነህ? አለው እግዚአብሔር ይመስገን። እሺ ስለ ምርጫ ምን ትላለህ? ምን ታዘብክ? ስለ ምርጫው አብይ አህመድ እንዳለው የጨረባ ምርጫ ነው። ስለተጨረሰ ግን ደስ ብሎኛል። ባጭሩ ማለት ነው። እሺ ሌላ ምትለው አለ? ሌላ የለኝም። እሺ ከልብ እናመሰግናለን። እሺ ናሁ ሌላ ሰው ቴንክ ዩ። እሺ ቴንክ ዩ። እግዚአብሔር ያክብርልኝ። እሺ ቴንክ ዩ። ጤና ይስጥልኝ ኑር ሁሴን። ቴዲዬ አብሮ ይስጥልን። ሰላም ነው አለው እግዚአብሔር ይመስገን። እሺ ስለ ምርጫ ምን ታዘብክ? ምን ትላለህ? እሺ በመጀመሪያ ትንሽ ስለአንተ ልናገርና በጣም ነው የምወድ፣ በጣም ነው የማከብርህ። የምታደርገው ነገር በጣም የሚበረታታ ነው። በፖለቲካውም፣ በማህበራዊ ጉዳዩም፣ በስፖርቱም ሰሞኑን በተለያየ ነገርና እንደው ቤትህ ስመጣ አጋጣሚ እድሉን ስላላገኘው ነው። በዚሁ አጋጣሚ ያለኝን ክብር ልገልጽልህ እወዳለሁ። የማንኪያና የጭቁን ብሔሮች አባል ለመሆንም ዝግጁ ነኝ። አላህ ምን ይሳነዋል? እያበዛን ነው። ቴንክ ዩ ኑር ሁሴን። እሺ እዛ ወደ ምርጫ ሲሄድ ምርጫ አሁን ላይ አንዳንድ ወገኖች አስፈላጊ አይደለም ቢሉም ተካሂዷል። እኔ የምደውልልህ እዚሁ አማራ ክልል ባህር ዳር ነው። ምርጫ እንዳይካሄድ መንገድ ማዘጉ እንትንም አሉ። ሀያልነታችን እናሳያለን ብለው ነበረ። ህዝቡ በነቂስ ወጥቶ መርጧል። ያው በጉልበት ሳይሆን መንገዱን ሲዘጉ ለህዝቡ ነፃነቱ ሰጥተው እንዳትመርጥ እንዳትልለው በነፃነት ዝም ብሎ ህዝቡ እንዲዘጋ አድርጎ ህዝቡ ቢዘጋላቸውና ያለውን ተቀባይነት ለነሱ ተቀባይነት እንዳላቸው ቢያሳዩ የተሻለ ነበር። ግን ያን አላደረጉም። በጉልበት ነው እንትን ያሉት። እኔ ከማንኛውም ወገን አይደለሁም። አማራ ክልል ከየት ነው የገባው? አማራ ክልል ከየት? ባህር ዳር ላይ የነበረው አጠቃላይ ድባቡ ምንድን ነበር? ምርጫ ብዙ ቦታዎች ላይ አማራ ክልል አልተደረገም ይላሉ ፖለቲከኞች። አንተ የታዘብከው ምንድን ነው? እሺ ያው እኔ የታዘብኩትን ልግለጽልህና እኔ በመጀመሪያ እዚህ ላይ አሁን የማንም አባል አይደለሁም። ነገር ግን ሀገሪቱ መንግስት እንዲኖራት ከሚፈልጉ እና ሀገራችን እንደ ሀገር እንድትቀጥል ከሚሳሱ አንድ ወጣት አንዱ ነኝና አማራም ከፋም መንግስት እንዲኖር እፈልጋለሁ። መከላከያ የሀገር መከላከያ ቀይ መስመሬ ነው ለኔ። እዛ ተነስቼ ስገልጽልህ ባህር ዳር ላይ ከድጋፍ ሰልፉ ጀምሮ ህዝቡን እያስገደዱ ነው፣ እያስወጡት እንዲህ ነው እያሉ ምናምን ብሎ ከተቃራኒ ወገን የሚነዛ ነገር ነበርና ድጋፍ ሰልፉ ጀምሮ የተወሰነ የሴፍቲኔት አባል ምናምን የሆኑ እንዲወጡ ተደርጓል። አዛ ውጭ ግን ህብረተሰቡ 80% በላይ እኔ እንዳየሁት ወዶና ፈቅዶ ደስ ብሎ ተወጥቶ እንትኑን አሳይቶ ተመልሷል። ያው በፍራቻ ምንትን ብሎ ይቀረማል። ያን ነው የሚመስለው። ወደ ምርጫው ስመጣለህ ባህር ዳር ላይ በነቂስ ነው ህዝቡ ወጥቶ የመረጠ። መጀመሪያ ላይ ጠዋት ብዙም ሰው አልወጣም ነበር። ምንድነው እንመጣለን እንገባለን ምናምን የሚል ነገር ነስተው ስለነበረ ሰው እዛ ፍራቻ አንፃር አልወጣም ነበር መጀመሪያውኑ ማለት ነው። እዛ በኋላ ግን እስከ 12 ሰዓት እስከ 12 ተኩል በነቂስ ወጥቶ እንዲያውም አንዳንድ ፎቶ የተፖሰተ ከሆነውን በዚህ ሁለት ቀን አዋራደን የአማራ ህዝብ ይሆዳ ምናምን እስከ ማለት እዚህ አታጋዮቹ ጎን የሰጡበት እንትና ሁኔታ አለና ባህር ዳር ላይ በቃ በሰፊ በነቂስ ወጥቶ መርጧል። ወደ ጎንደር አካባቢ ነው እኔ ቤተሰቦች ያሉና
ወደዛም ደውዬ ነበረ። ከገጠሩ አካባቢ ውጭ ያለው ሙሉ በቃ በነቂስ ወጥቶ የመረጠበት ሁኔታ ነው ያለ። ማንም ያሸንፍ ማንም እኔ ግድ አይሰጠኝም። ነገር ግን የጠላውኑ ማለት ጠንካራ ነው ባለሎሚ መንግስት እንደነገርኩ ሀገሪቱ መንግስት ያስፈልጋታልና ብልጽግና አሸንፎ ቢወጣ ደስ ይለኛል። ለምን አሁን ላይ የተሻለ ብዬ ስለማስብ ነው እንደ ሀገራችን እንትን እዛ ውጭ ያለው ነገር ቴዲዬ ይሄን ነው የሚመስል። ህብረተሰቡ በቃ እንደሚባለው አይደለም። የሆነ ወንድም አሁን ገልጾልህ ነበር መጀመሪያና ይሄ መንግስት ታች ላይ በቃ እንትን ብሏል ማለት ማህበረሰቡ ያለቀሰ እየተባለ ያለው ገበሬው እንደኔ አይነቱ በትንሽ በዝቅተኛ ኗሪ የሚኖረውን ህብረተሰብ ይዟል። በቃ አሸንፏል ማለት ኢሊቱ ላይ አላጠነጠነም። እሱ ኢሊቱ ላይማ በዚህ በሚዲያም በምንም እየተጠዛጠዝን ነው አይደለም። ያ እንደለው ነው። መሬት ላይ ያለው ሀቅ ግን ሌላ ነው። እንግዲህ በመባሉ የሚከፋው ካለ ይቅርታ እየጠየቅኩ የዘወትር ተከታታይ ነኝ። ክብርልኝ ቴዲዬ። ቴንክ ዩ እግዚአብሔር ያክብርልኝ። እሺ ወደ ሌላ ሰዎች አስገቡልኝ ቶሎ ቶሎ። ሁሉም እንደ ቀደም ተከተላቸው። እሺ ከኑሩ ሁሴን ቀጥሎ ሌላ ሰው እዚህ መሳተፍ የምትፈልጉ ይኸው በዚህ በመደወል እሺ ተናግሮ የጨረሰውን አውርዱልኝ፣ ከዛ ሌላ አስገቡልኝ። አረ ሞዴሬተሮች ንዋይ ሰው ጋር ጤና ይስጥልኝ አድማጭ እዚህ ሄሎ ጤና ይስጥልኝ ንዋይ ድምፅ ታፍኗል። ቆይ እሺ ስለ ምርጫ እያወራን ነው። ምን ታዘብክ አድማጭ? ስልክ ላይ ያለ አድማጭ እሺ የቦረናዋ ቃይስ የምትገባ ሰው እኔ ፖለቲከኛ ፈጠን ሲል ነው ደስ የሚለኝ። አልወድም ምናምን ስትሉ ምንድን ነው የሆነ የቦኑ ውሃ እኮ አስመርቃችሁ ልትከፍቱ አይደለም። ፈጠን አድርገው። ህዝቡም እንደዛ አይወድም። መታ አድርጎ ነው ወደምትሄድበት ሄዳለህ። ጤና ይስጥልኝ። ሄሎ ጤና። እሺ ስለ ምርጫ እያወራን ነው። ምንድን ነው የታዘብከው? እንዴት ነበር? ምርጫን የታዘብኩት እኔ እንደ አጋጣሚ ሆኖ የመጀመሪያ ጊዜ አንተ ማን ነው ምርጫው ቀን ላይ ነው አንተ ጋር የገባሁት። አጠር ያለች ሰምቼ ነበረ። እኔ ምርጫው ምንም ይሁን ምን እኔ እዚህ ሀገር ላይ ምርጫ ብንለማመድ ጥሩ ነው የምን ነገር ነው ያለኝና በእርግጥ ያው እንደምናውቀው ሁላችንም ሁለት ነገሮች ናቸው ያሉት እኛ ሀገር ላይ። አንደኛው ምርጫው እንዳካሄድ፣ አንደኛው ደግሞ ከመንግስት ደግሞ ምርጫው እንዲካሄድ ሁለቱ ወገባቸውን በደንብ ስር አድርጎ ሲሰሩ የነበሩ ግሩፖች እንዳሉ እናውቃለን። መንግስት በዛም በዚህም ምርጫውን ለማድረግ ሞክረዋል። በዛ በኩል የሚያገኘውን ትርፍ ለማግኘት ዲዛይን ያደረገውን ነገር ያሳካ ይመስለኛል። እኔ አሁን ከምርጫው አንፃር እያየ ያለሁት ባለፈው አጠር ያድርጌ የነገርኩትን ነገር ለመድገም ያህል ብቻ ሳይሆን እሱን በደንብ ኢንፈሲስ ለመስጠት ሁለቱም ግሩፕ ላይ ነው እኔ ሀሳብ መስጠት የሚፈልገው። አሁን ውጤቱ ምንም ይሁን ምን የፈለገ ውጤት ይመዝገብ የአሸናፊ ሆኖ የሚወጣ መንግስት ብልጽግና ነው ብለን ብናስብና የብልጽግና ተሳታፊዎች ወይ ደግሞ እሱን የሚከተሉ ግሩፖች ምንድነው አሁን ይዘው እየመጡ ያሉት? ምንድነው እያሰቡ ያሉት? ያንኑን አካሄድ፣ ያንኑን አሰራር፣ ያንኑ ስራ ሊሰሩ ነው ወይ የሚለው ነው ለኔ ጥያቄ የሚለው። ለምሳሌ በአንተ ሜዳ ላይ የሚጫወቱ የብልጽግና ደጋፊዎች አሉ፣ ተቃዋሚዎች አሉ። እነሱ ራሳቸው ምንድነው የሚያስቡት የሚለው ነገር ያሳስበኛል። በዚህኛው ግሩፕ ደግሞ ያለው ግሩፕ ምንድነው ያው የተለመደውን አካባቢ ላይ ግርግር መፍጠር፣ ወጣ እያሉ የሆነ ግሩፕ መጥቶ መደበቅን ነው አሁን የሚያስከትሉት? ወይ የተለመደውን ቁስል እያከፉ መኖር ነው የተለመደው? ወይ ኦር ከሁለቱም ግሩፕ የተቀረጸ ነገር ያላቸው ለምሳሌ አያጋን አንተነን አሁን ከፒፒ ደጋፊዎች በአንድ ሜዳ ላይ ብቻውን ነው ምንሄዳ
አዲስ አበባ ላይ እኛ የምናውቀው ነገር እናውቃለን። አሁን ለምሳሌ ደስ ብሏቸው የሚዝናኑ ግሩፖች አሉ። ያ ደስ ብሎ የሚዝናና ግሩፕ ቁጥሩ እንዲጨምር ነው የሚፈልጉት ኦር ራሳቸው እንደለመዱት መቀጠል ነው የፈለጉት? የዚህን የህዝቡን ችግር ለመቅረፍ ምንድነው ዲዛይን ያደረጉት የምለው ነገር ነው ያሳስበኝ እንጂ ምርጫው እንኳን ብዙ ነገሮች ክፍተቱን ማውራት ይቻላል። አሁን ምንም እሱን ክፍተት እሱን ችግር ባወራነው ቁጥር አሁን ከኔ በፊትም የገቡ ወንድሞቼ እኔ ምንም መፍትሄ አይታየኝም ይላል ሰው። መፍትሄ የማይታየው ሰው ችግሩ ማየት ራሱ በጣም ከባድ ነው። ችግርን ካየን መፍትሄውን በዛ ልክ ግን የማናስበው ከሆነ ችግሩ መደርደርማ የሆነ ነገር ቋጥረናል ማለት ነው። እድልን ብናገኝ ደግሞ በዛው ልክ ድንጋይን ወረውር፣ በዛው ልክ ደግሞ የሆነ ነገር እናመጣ ነው የሚል ነገር ስላለ ነው ቴዲ። እሺ ከልብ አመሰግናለሁ አድማጭ። እሺ እግዚአብሔር ያክብር። እሺ ቴንክ ዩ ዘበር። እሺ ወደ ዘበር እንሄዳለን። እንዴት ነው? አንዳንድ ሰው ጤና ይስጥልኝ ቴዳ፣ እንኳን ደህና መጣ። እግዚአብሔር ይመስገን ሁሉ ሰላም አማን ነው ቴዳ። ያው እንደተለመደ ነው የጠበኩትም ነው። ጉራጌ ላይ ትንሽ ድራማው በዛ። ድራማውን ትንሽ ብልጽዎች አበዙት። ከሚገርም ነገር የታየው ድራማ ትንሽ ሰቅጣጭ ነው ማለት ተስፋ አስቆራጭ ነው። እንደው ተለማምደ ነው ነገ ከነገ ወዳ ደህና ነገር ይመጣል ብለ እንዳታስብ አድርገውን ያሽመደመዱ የምርጫ ታዛቢዎችን መቀጥቀጥ ቀጠቀጣቸው። አይገልጸውም። ከሚገርም ነገር እናቶች ወደ ጉመርና ጌቶ አካባቢ እናቶች ጎጎት መርጠው ሲወጡ ተሳስታችኋል ወይ አልነበረም የተባላችሁ ተብለው ምርጫው ድጋሚ አውጥተው ያደረጉበት ሁኔታ አለ። ሌላ ቦታ ላይ ደግሞ አዝናኝ ነው፣ ፈኒ ነው። አብዛኛው ኢዜማና ብልጽግና እንጂ ሌላ መምረጥ አይቻልም የተባለበት ሁኔታ አለ። ትንሽ ሰቅጣጭ ነው ቴዳ። ኢዜማ አስታስበው መንግስት የማይወዳደርባቸው አሉ አይደል? መንግስት አንዳንድ የተዋቸው ቦታዎች ኢዜማ ካልሆነ ሌላ መምረጥ አትችሉም። ይሄ የተፈጠረውን ነው የምነግርህ። ኢዜማ ካልሆነ ሌላ መምረጥ አትችልም። ለምሳሌ የት አካባቢ ነው እንደዛ አይነት ቃል በቃል ይሁን ጌቶ እና ጉመር 2 እና 3 ቦታ ላይ እና እነሞርና ኤነር ወደ አበሽጌ ወደ ወልቅጤ አካባቢ ደግሞ የነበረው የጎጎት ታዛቢዎችን ቀጥቅጠው ነው ያባረሯቸው። ቀጥቅጠው አይገልጸውም ማለት እንዲህ ከበደም ሸንሽ ነው ማለት ነው። ዞር በሉ ከዚህ ብለው ቃል በቃል የተፈጠረውን ነው የምነግርህ። እና ትንሽ እኔ ምን አይነት አምባገነንነት እንደሆነ አላቅም። እንግዲህ ሰው ምን እንዳሰበው አላቅም። በቃ ኢዜማ ከዛ ከ6ኛ ምርጫ በኋላ ጉራጌ ላይ ተተፍቶ ነው የወጣው። ለምን የራሱን አባል ሲታሰር መግለጫ አላወጡለትም። ይዋስ ብለው ደግሞ ከፓርቲነት ከአባልነት ነው የሰረዙት ኢዜማዎች። ከዛ በኋላ ጉራጌ ዞን ውስጥ ዞር ብሎ የሚያየው የለም እውነታው ለመናገር። እና ብቻ ቴዳ ሀገራችን ሰላም ያድርገው። ይሁን ነው ያለምንም ደም ኢትዮጵያ ጥቅደም። ቴዳዬ ዋናው ነገር እስቲ ሰላም ይሁን፣ ሰዎች አይሞቱብንና ሰላም ይሁን። ነገ ከነገ ወዲያ ታሪክ ይፈረዳል። አመሰግናለሁ ወንድም አለም። ቴንክ ዩ በጣም እሺ። ፍጹም እሺ ቴዲ በጣም ነው ማከብር ማመሰግነው። አድናቂ ነኝ በጣም ለረጅም ጊዜ ነው የምከታተለው ሚዲያን በጉጉት ነው የምጠብቀው እና ትልቅ ሚዲያ ነው። ጋዜጠኝነትን በጣም ማበረታታው ሀሳብን እደግፋለሁ። የታዘብኩት ነገር ምንድነው ምርጫው በተለይ በሚዲያ ሲተላለፍ የነበሩ መረጃዎቹ በጣም የሚያሳዝኑ ናቸው። በተለይ በሽተኛ ህመም ከግሉኮስ ነቅሎ ሁሉ እንግዲህ ጋዜጠኞቹ ራሳቸው አገላለጻቸው ስሜትን የሚነካ አስተሳሰብ ሲራመድ ትክክል ነው ብለው እየዘገቡ እንደሆነ ነው የሚያሳየው። በዚህ ላይ ደግሞ ሀዘንተኞችም እንደዚሁ ለቀስተኛ ከድንኳን ሄደው እንዲመርጡ ተገደዋል የሚለው እሳቤ እንደ መብት ተደርጎ ነው የተገለጸው። ይህም በጣም የሚያሳዝን ነው። እንደገና ደግሞ መሪዎቹም ሁሉም በሚዲያ ሲተላለፍ የነበረው ምርጫ ጀማሪ ገና ተለማማጅ እንደ ምርጫ ተለማማጅ ሆነው ሲቀርቡ ነው ያየናቸው መረጃው ላይ እና ይሄ በጣም ያሳዝናል። ተውኔቱን ግን በደንብ ተወጥተውታል። የሚዲያው ተውኔት ተሰርቶበታል። በተጨማሪ ደግሞ የተሰሩ ምርጫ ቦክሶች መንግስት እስካሁን ምንም አላለበትም፣ ግን ብዙ ተሰራጭተዋል። እነዚህም የተሰረቁ 97 አይነት ምርጫዎች ተከናውነዋል። እንግዲህ ተመሳሳይነት እንዲኖረው አስመስለው ተውነውታል ብዬ ነው የማስበው። በተረፈ በጣም ነው የማመሰግነው ስለጋበዝከኝ።
ጭቁኖች ተሰጠን። እናመሰግናለን። ከልብ አመሰግናለሁ ፍፄ። እሺ አንድ 4 ሰው ብቻ ልቀበልና ከዚህ በኋላ የዛሬውን ፕሮግራም በዚህ እንቋጫለን። ከምርጫ በኋላስ ምን ትጠብቃላችሁ? ከምርጫ በኋላ ምንድን ነው የምትጠብቁት? ለምሳሌ በሀገራችን እየሆኑ ያሉ ነገሮች አሉ። ቀደም ሲል የነገርኳቸው የሃይማኖት ጉዳይ፣ እገታ፣ ጦርነት፣ ምንድን ነው የምትጠብቁት? አሁን ለቀጣይ 5 ዓመታት ከሚያሸንፈው ፓርቲ ምርጫው የታዘባችሁትን ትናገራላችሁ። በቀጣይስ ምንድን ነው የምትጠብቁት? እንዲሁ ነው የምንቀጥለው? የሚመጣም አዲስ ፓርቲ ካለ እንዲሁ ነው የሚቀጠለው ወይስ ምንድን ነው? የእናንተ ኤክስፔክቴሽን ምንድን ነው? ምንም አንጠብቅም የማለት መብታችሁም የተጠበቀ ነው። እሺ ሀብትሽ ጤና ይስጥልኝ። ዲሻ ሰላም ነው? አለሁ እግዚአብሔር ይመስገን፣ ሁሉ ሰላም። እኔ እንኳን የሁል ጊዜ አድናቂ ነኝና ሁል ጊዜ በተለምዶ አንተ ጋር ሞክራለሁ፣ ገብቼ አላውቅም። ኬፍ ልልህ ነው ወንድሜ። የሆነ ፎቶ አለ ህትመት ላይ ነው የምሰራው። የሆነ ፎቶ አለ የሰራውልህ ስለማታስገቡኝ ነው እንጂ ልክልሃል። ፎሎ ባክ አድርገኝና ልክልሃለሁ ቴዲሻ። እሺ የሚገርም ፒክቸር ግራፊክስ ምናምን ነው የምሰራው። ብራዘር ይመችህ። ቴንክ ዩ ሶ ማች። እሺ ፎሎ አድርጌያለሁ። እሺ በውስጥ ልክልሃለሁ። እሺ ቴዲሻ በርታ። አድማጭነት እወደዋለሁ። እኔ ስፖርት ላይ ምናምን ላይ ነኝ እንጂ ሌላ ላይ ብዙ አይደለም። እንትን ስለሆነ እሺ የሚገርም ስራ የሰራሁልህ በውስጥ ልክልሃለሁ። ከተመቸ እዚህ ጋር ወጥቼ እንትን አደርጋለሁ። እድሉ ስለማላገኘው ነው ብዙ። ቴንክ ዩ ጆሮውን እወደዋለሁ። አዳምጣለሁ። እሺ እግዚአብሔር ያክብርልኝ። እሺ ሌላ እሺ ሀብቱ ጉራጌው ጤና ይስጥልኝ። እሺ ሀብቱ ጉራጌው ወርዷል። ሌላ ሰው እሺ እኔ ላስገባሽ ቶሎ ኔትወርካችሁ ነው። እሺ አብዱልፈታህ ኔትወርካችሁ ነው። ምንም ማድረግ አልችልም። ቶሎ ነው ማስገባው። ቶሎ አንዳንድ ሰው ብቻ። ይህ የጭቁኖች ድምፅ ነው። ለሁላችሁም እድል ሰጣለሁ በተቻለ መጠን። ሄሎ ቴዲ 24 ጤና ይስጥልኝ። እንዴት ዋልክ ቴዲ? አለው እግዚአብሔር ይመስገን። ሁሉ ሰላም ነው? ሁሉ ሰላም። የሁል ጊዜ አድማጭ ነኝ። ቴንኪው እግዚአብሔር ያክብርልኝ። የአዲስ አበባ ተወላጅ እንደመሆኔ ያው ከዚህ በኋላ የሚመረጠው 14 ዓመት ቤት ተመዝግበን የጠበቅነውን ድምፅ እንዲሆኑ ነው የምፈልገው። ምርጫውንስ እንዴት አየው? እንዴት ሰማ? ምናልባት አሜሪካ ያለ ተመስለኛል። አሜሪካ ነው። ያው ምርጫው ከሞላ ጎደል ጥሩ ነው ላለው፣ ያው በሚቀጥለው ደግሞ እንዲያሻሽሉ እመኝላቸዋለሁ ነው የምለው እና ህዝባችን ሰላም እንዲሆን ነው የምፈልገው። የሚመረጠው ፓርቲ ቤት ለማግኘት ከተመዘገብን 14 ዓመታችን ነው። ቢያንስ 80 እና 40 60 ተመዝግበን 14 ዓመት ሆኖናል። እኔም በውጭ ሀገር ሆኜ 14 ዓመት እየጠበቅኩ ይኸው ልጅ ወልጄ አድርሻለሁ እና ሀገሬ ስገባ ማረፊያ ስለምፈልግ ድምፅ እንዲሆኑ ነው የምፈልገው። 14 ዓመት ቤት ለማግኘት ተመዝግበን እየከፈልኩ ይኸው በሰው ሀገር ሆኜ ሁሉ እየጠበቅኩ ነው እና ሀገራችን ስንገባ እንኳን ማረፊያ እንዲሆነን እድል ቢሰጡን ጥሩ ነው እላለሁ። ይህንን ድምፅ ብትሆነን ደስ ይለኛል። እሺ ወንድሜ አመሰግናለሁ ቴዲዬ። ቴንኪው እግዚአብሔር ያክብርልኝ። እሺ ቴንኪው። ከዚህ ምርጫ በኋላ ይሄ ህዝብ የሚጠብቃቸው ነገሮች አሉ። የመጀመሪያው ነገር አብዛኞቹ ስልጣን ውስጥ ያሉ ባለስልጣናቶች ሌብነት ውስጥ የገቡ ናቸው። ለምሳሌ በረከት ገበሬው ያነሳችሁ ማንሳት ይቻላል። በረከት ገበሬው አብራ ያልሰራችው ባለስልጣን የለም። ልጅቷ ሳት እያላትም ቢሆን ትናገራለች።
አንዳንዶቻችን የበይ ተመልካች፣ አንዳንዱ በይ መሆን የለበትም። የጋራ እንደ ሁላችሁም የተሰጠ ዕድል ለሁላችንም ዜጎች በገዛ ሀገራችን ላይ እኩል ትሪት መደረግ አለብን። ቢያንስ ሌብነት፣ እገታ፣ የጦርነት ጉዳይ እኚህ ነገሮች በአፋጣኝ እልባት ያስፈልጋል። ድሮኛ ዌስት አፍሪካ ላይ እየሰማን እግዚኦ እያለን የምንሳቅቃቸው ነገሮች አሁን ሀገራችን መጥቷል። ማንም ይምጣ ማንም ሀገራችን ማንም መጣ ማንም የመንግስት ተቀዳሚ ተግባሩ የዜጎችን ሰላምና ደህንነት ማስጠበቅ ነው። የመጀመሪያው ተግባሩ ዜጎቻችን በሰላም ወጥተው በሰላም መግባት አለባቸው። ብረት ያነሳ ሁላ ምስኪኖችን እየገደለ እያገተ ሃይማኖት አባቶችን እያስለቀሰ ሃይማኖት ቤተክርስቲያን እያቃጠለ እንደፈለጉ ቢፈነጩ ሰዎች መኖር የለባቸውም። ቢያንስ የሆነ ለውጥ ሊኖር ይገባል። ያን መጠበቅ አለብን የሚል እምነት አለኝ። ሌሎቻቸውም እንደምትሉ አላውቅም። እሺ 3 ሰው አስገባለሁ። ሌላ 3 ሰው ከዚህ በኋላ 3 ሰዎች ብቻ ድምፅ ሰማና የቀራችሁ ለነገ አስቀምጣለሁ። እንዳቀማመጣችሁ ነው ማስገባው። ምንድነው መመርጠው? ጤና ይስጥልኝ ሳራ። ቴዲ እንዴት ነህ? አለሁ እግዚአብሔር ይመስገን። ሁሉ ሰላም ነው? ድምጽ ይሰማል? በደንብ በደንብ። እሺ ቴዲ እንዴት ነህ? ሰላም ነህ ወይ? ቤትክ የመጀመሪያ ጊዜ ነው ስገባ? እንኳን ደህና መጣሽ ሳራ። ቴንክ ዩ። ያው እንግዲህ ከምርጫ በኋላ ሀገራችን ሰላም እንድትሆን ነው የኔ ምኞቴ። በተለያየ መልኩ ስለ ሰላም ይበልጣልና ከምንም ነገር ሰላም እንድትሆን ነው የምመኘው። ማንም መጣ ምንም መጣ ህዝቡ በሰላም ወጥቶ በሰላም እንዲገባ ነው የኔ ምኞት እና ሰላም ላይ በጣም አጥብቀ አንተም ብታበክርና ብትሰራበት ሌላውም ሲገባ እዚህ ነገር ላይ ቢያወራበት ከአንዱ ቦታ ወደ አንዱ ቦታ ሲሄድ ሰው በሰላም ወጥቶ በሰላም እንዲገባ የኔ ምኞት ነውና ይሄን ነው የምለው። ከልብ አመሰግናለሁ ሳራሽ። እሺ ቴንክ ዩ ቴዲ ቴንክ ዩ ቴሽ። ሌላ ሰው እዚህ ጋር ሬድ ፎክስ ይላል። ጤና ይስጥልኝ ሬድ ፎክስ። ሰላም ቴዲሻ አለው። ምርጫው እንዴት አየው? እንዴት ታዘብከው? አገር ቤት ያለው ከሀገር ውጭ ነው? በመጀመሪያ ከሀገር ውጭ ነኝ። እሺ ምን ታዘብክ? ያው ምርጫው እኔ ማለት አላምንበትም። በፊትም ሲጀምርም ምርጫውን አላምንበትም። ምክንያቱም ተቋማት በሌሉበት ሁኔታ ላይ ምርጫ ማካሄድ በራሱ ፌር አይደለም። ገለልተኛ የሆነ ነገር መኖር ነበረበት። ገብቷል። ስለዚህ በቃ ያሸንፋል። ግን አገሪቱ በዚህ ሁኔታ ነው የምትቀጥለው። ገብቷል። ዜጎች እኩልነት እስከሌለ ድረስ ራሱ እኮ ነው መንግስት እኮ ነው የሚረዳቸው ታጣቂዎችን ታውቃለህ አይደል? ኢንዳይሬክት እና በዳይሬክት ይረዳቸዋል። ያው በዛ መንገድ ይቀጥላል። ስለዚህ 5 ዓመት ምንም አይነት ለውጥ አይኖርም ነው የምትለው? በቃ አይኖርም። ምክንያቱም ገብቷል። ዲሞክራሲ የለም፣ እኩልነት የለም፣ ፍትህ የለም። የፍትህ ተቋማት አልተገነቡም። ስለዚህ እንዴት ነው መቆጣጠርም አይችልም መንግስት። አቅምም ያለው አይመስለኝም። ያን ስለሚፈራ ነው። ገብቷል። አቅም የለውም። የትምህርት ደረጃው ማጠያያቂ ነው። እነዚህ ኢንቨስቲጌት መደረግ አለበት፣ መጣራት አለበት። ስለዚህ በዚሁ ይቀጥላል ብራዘር። እሺ ከልብ አመሰግናለሁ አድማጭ። እሺ ቴንክ ዩ ኦኬ። ይሄ የዜጎች ድምፅ ነው፣ የዜጎች ድምፅ ነው። አይ ዶንት ኬር ምን ሀሳባቸው የሚሰጡት ነገር ጣፈጠ አልጣፈጠ ሁሉም ሊጣፍጠው አይገባም። ሁሉንም ማድመጥ አለብን። አንዳንዶቻችሁ መስማት የምትፈልጉትን ብቻ ነው መስማት የምትፈልጉት። እዚህ እንደዛ የለም። ሁላችሁም ድምጻችሁ ይሰማል። አስሎንጋስ በጨዋ መንገድ እስከሆነ ድረስ። ሳሚ ቀኘ ጤና ይስጥልኝ። ሄሎ ድምፅ ታፍኗል ትንሽ። የሚገርም ነው። አንተ በጣም ይቅርታ ቴዲ፣ በጣም አከብርሃለሁ፣ በጣም አከብርሃለሁ። አድናቂ ነኝ። ቴንኪው ወንድሜ ቴንኪው። እግዚአብሔር ያክብርልኝ። የምትሰራው ስራ በጣም በእውነት የተቀደሰ ነው። እኔ ሀገር ከምትወድ በእውነት እንደምትሰራ እኔ አውቃለሁ። ሰዎች ብዙ ነገር ቢሉም ግን በርታ ማለት ነው። መወድ
ግን ስራ ቦታ ነኝ። እንደ ሳላስበው ነው የገባው። የሚገርም ነው። አጋጣሚ እሺ ከገባህ አይቀር ስለ ምርጫ ምን ታዘብክ? ምን ሲባል ሰማ? ምርጫው ያው ቀልድ እኮ ነው። ፌዝ ነው ምርጫው። ያየው እኮ ነው ቴዲ። ምርጫውን የፌዝ ነው ነው ቀልድ ነው። እኔ የስርዓቱ ተቃዋሚ ነኝ። ስርዓቱ መቀየር አለበት። የዘር ፖለቲካ መወገድ አለበት ብዬ ማመን ሰው ነኝ። በዘር ፖለቲካ ሀገር አይድንም ብዬ ነው ማመን። ሁላችንም ኢትዮጵያን በጋራ የምንኖርባት ሀገር፣ ሰው በሀገሩ ሳይሆን በዜግነቱ ተከብሮ የሚኖርባት ሀገር እስካልተፈጠረ ድረስ አሁን መቼም ቢሆን ሰላም እናገኛለን ብዬ አላምንም። ቴዲሻ የዘር ፖለቲካ ኦነግና ህወሓት አምጥተው ያስቀመጡት የህወሓትና የኦነግ ማኒፌስቶ ነው ሀገሪቱ እየተመራችበት ያለው። ህግ አራዊት ነው ብዬ ነው የምጠራው። ይሄ ተቀዶ ሁላችንም ኢትዮጵያን የተስማማንበት፣ ኢትዮጵያን ሁሉም የተወከሉበት በጋራ በኩልነት ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ለኢትዮጵያ መሬት የሚኖሩ በዜጎች በማንነታቸው ሳይሆን በሰውነታቸው ተከብረው የሚኖሩባት ሀገር እንድትኖር ነው የኔ ፍላጎት ምኞቴ። ይህ እንዲሆን ጸሎቴ ነው። ያው ግን የብዙዎች ፍላጎት ስለማይሆን ዘረኝነትን ላለፉት 30-40 ዓመታት ኦነግና ህወሓት በደንብ አድርገው በቲቶሪያል ሁሉ ሳይቀር ትምህርት ቤት ስልጠና ሰጠው ትውልድ ስላመከኑ ለመቀየር ብዙ ዋጋ ያስከፍላል። ግን መጣር አለብን ቴዲ። እዛ ላይ አንተ ስለምሰራ ነው። እኔ ብዙ ጊዜ ሁሉንም ያማከለ ነገር ስለምሰራ ማደንቅህ ለዛ ነው። ያው እኔ የምታውቃቸውን ተደጋጋሚ ስለምታስገባ ብዙ ጊዜ መግባት እንፈልጋለን። ብዙ ሰው ግን ያው ተደጋጋሚ ነው የሚገቡ እና ሀብትሽ ያው እኛም ቆይተናል ሚዲያ ላይ ወደ 10 ዓመት ኦፍ ኮርስ እኔ ፌስቡክ ላይ ሁሉ ምናምን እንወጣ ነበር። ግን ቲክቶክ ላይ ዘግይተን የመጣ ነው። ግን ያው ማድመጡ በታች ጥሩ ስለሆነ እናዳመጣለን። ግን ብዙ እንማራለን። ጥሩ ሰዎችም ስለሚገቡ ግን ለወደፊቱ ያው አሁን ጥሩ ብዙ ሰዎችን የተለያየ ፊትም እያየን ስለሆነ ገብተን ሀሳብ እንሰጣለን። የምትሰራው ስራ ግን በጣም ጥሩ ነው። ምርጫው ቀልድ ነው። የተሰራው ብዙ ድራማ ነው። ቴዲ በየአካባቢያችን በተወለድንበት አካባቢ ጠይቀናል። ያው አንተ ማን ከማን ተወዳደረ የሚባል ቴዲ አሁን ህሊና ላለው ሰው አንድ ኢትዮጵያዊ አሁን እኔ ጠቅላይ ሚኒስቴሩ ምን ሲል ሰማሁት፣ የመጣውን ውጤት ለመቀበል ዝግጁ ነን። ይሄ ኃጢአት እኮ ነው። በዚህ ምድር በዚህ በ21ኛው ክፍለ ዘመን አንድ የሀገር መሪ ያለምንም ተወዳዳሪ የፓርላማ ቦታዎችን ወይም መቀመጫ ወንበሮችን በፍቃድ ብቻ መድቦ ለሱ ደጋፊዎች ያስቀመጣቸው ወንበሮች እንዳሉ ይታወቃል። ግን የመጣውን ውጤት እኛ ለመቀበል ዝግጁ ነን ሲል ከማን ጋር ተወዳድር ቢሉት እኮ ከባድ ነው። ምርጫማ 97 አይተናል እኮ። መለስ ዜናዊን አምርረን እንጥለዋለን። አትሊስት ግን ምርጫ 97 ያኔ እኔ ተማሪ ነበርኩ። 97 ዓመተ ምህረት 11ኛ ክፍል ተማሪ ነበርኩ ቴዲ። በዚሁ አጋጣሚ አትሊስት በዚህ እድሜ ውስጥ ፖለቲካን እየተረዳንበት ያወቅንበት ሰዓት ነበር። ያኔ ነው እኔ አትሊስት እንኳን ዶሮ ተከፍቶ አዲስ አበባ ላይ እንደምታውቀው ነው ዶክተር ብርሃኑና እነ ልደቱ በነበሩበት ጊዜ ምርጫ ፕራክቲስ ተጀምሮ የነበር መጨረሻ ነው ጨፍጭፈው ነው የገደሉ አምባገነኖች ለወንበራችን ሰጋነ ሲሉ። በአብይ ዘመን እኮ የመለስን ያህል እኮ ድል እኮ ኢትዮጵያን አላገኙም። ድራማ አባቴን ቀብሬ መጣሁ ስትይ ስትስቃይ ታታል። አባቴን ቀብሬ ነው የመጣሁ የምትለው ሳቋ አመልጧት ድራማ ስለሆነ ዶክመንታሪ ሳቀች። በመሃል ደግመህ ቪዲዮ ልዩት ሄድ። እኔ በጣም ብዙ ድራማዎች ተሰርተዋል። ግን እግዚአብሔር ፈጣሪ እችን ሀገር የሚያድን ያወርድ ነው ቴዲዬ እንጂ ብዙ ማለት ይቻላል። ስራ ቦታ ስለሆንኩ ነው። በጣም ከልብ አመሰግናለሁ። ቴንኪው። እግዚአብሔር ያክብርልኝ ሳሚ። እሺ ያልገባችሁ ጤና ይስጥልኛ። ሙሼ ቴዳዬ እንዴት ነህ? አለው እግዚአብሔር ይመስገን። ሁሉ ሰላም ሁሉ አፖስቶ አለን። ቴዳ የሆነ አንድ ታዘብኩት ነገር አለ። ምንድን ታውቃለህ ቴዳ? ላይክ ማለት ምንም ይሁን ምን ማለት ነው ሀገርን የሚጠቀም ይሁን በቃ የምፈልገው ይሄንን ነው ማለት ለክሱ እና ሁልጊዜ የሆነ ሩሩን አንፈልግም። በቃ ማንም ይምጣ ማን ሀገሪቷን በሰላም ይምራት።